የሞተ ቋንቋ ነው ተብሎ እንዲሞት ከመፍቀድ እንዲድን መሰራቱ ላይ ለምን ተቃውሞ በዛበት? አዲስ አበባ ዩኒቨርሲቲ የቋንቋና ስነ ጽሁፍ መምህሩ ዶክተር በድሉ አቅጅራ ግዕዝ የሞተ ቋንቋ ነው ማለታቸውን ተከትሎ አናውቅም ለዲናችን ለእስልምና ኢትዮጵያና በኢትዮጵያውያን ላይ መነሳት የኢትዮጵያውያን የሆነውን ሁሉ ማናናቅ እውነት የግዕዝ ቋንቋ የሃይማኖት ቋንቋ ነው? ጠበቃ ግዕዝ ሞቷል። የግዕዝ ቋንቋ ሞቷል። እንደው በኢትዮጵያና በኢትዮጵያውያን ላይ መነሳት የኢትዮጵያውያን የሆነውን ሁሉ ማናናቅ ኢትዮጵያን እንዳሻው መዝለፍ መናገር በሕግም በሰዎች ዘንድም የማያስጠይቅበት እንዲህ ሀገር ንቆ እንዳሻው መፋንን የሚያሸልምበት ጊዜ ኖሮ ያውቅ ይሆን? እሱ ቢያሳዝነኝም ግዕዝ ግን አልሞተም። ግዕዝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 40,000 የሚገመቱ አብያተ ክርስቲያኖቿ ውስጥ በሚገኙ አገልጋዮቿ 500,000 የሚደርሱ ቀሳውስቶቿ፣ ዲያቆናቶቿ፣ መምህራኖቿ ቅኔ ይዘረፍበታል፣ ቅዳሴ ይቀደስበታል። ግዕዝ አልሞተም። ሌላው ቀርቶ ምእመኖቿ ተንሱ ለጸሎት ሲባሉ እግዚኦ ተሳለን ብለው ተሰጥኦ እየመለሱ በግዕዝ ይግባባሉ። ግዕዝ አልሞተም። በነገራችን ላይ የግዕዝ ቋንቋን ለቤተ እምነት አገልግሎት የምታውለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አይደለችም። የኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባና በሰሜኑ የሀገራችን ክፍል ጸሎቷንም ሃይማኖታዊ አምልኮ ተግባራቶቿን የምታከናውነው በግዕዝ ቋንቋ ነው። ሌላው ቀርቶ ቤተ እስራኤላውያን ወይም የኢትዮጵያ አይሁዶች የአምልኮ ስርዓታቸውን የሚያካሂዱት በግዕዝ ነው። ይሄ ከቁጥር አልገባም፣ ምእመኑም ከቁጥር አልገባም እንጅማ ሞተዋል ያሉት ዶክተር በድሉ አቅጅራም ከቁጥር አልገቡም እንጂ ሳይገባቸውም ቢሆን በግዕዝ ይጽፋሉ። በግጥሞቻቸው መካከል መቼስ ከሮብ እስከ ሰንበት እሁድ ወራቶቹም ቢሆኑ ሳይጠቅሱ አልቀሩም። ከአማርኛውስ ቢሆን እጅ ሲያጥረው ከግዕዝም አይደል እንዴ ፊደል ሳይቀር የሚዋሰው? ግዕዝም አልሞተም። የ2000 ዓመት የኢትዮጵያውያኖች ታሪክ ተሰንዶ የተቀመጠበት ቋንቋ እንዲህ በቀላሉ አይሞትም። ክብር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስከ ዛሬ ድረስ አቆይታልናለች። ግን የእናንተም የኔም የሀዲያውም የከምባታውም የወላይታውም የጎጃሙም የጎንደሩም የትግራዩም የአክሱሙም የጅማውም የኦሮሞውም የከፋውም የሽናሻውም የሁላችን ታሪክ ከ19ኛው መቶ ክፍለ ዘመን በፊት ያለው የ2000 ዓመታት የኢትዮጵያ ታሪክ ተሰንዶ የተቀመጠው በግዕዝ ቋንቋ ብቻ ነው። ነገርም ዛሬም ድረስ ትምህርት ቤት ቁጭ ብለን በእንግሊዘኛ የምንማራቸው ታሪኮች ከነገስታቱ ዜና ማዋል፣ ከድርሳናቱ፣ ከገድላቱ በአውሮፓውያኖች ተተርጉመው በእነሱ ቋንቋ ተጽፈው የተሰጡንን ነው። ለዚህ እኮ ነው ሲያሻቸው ያባብሉናል፣ ሲያሻቸው ያጋድሉናል። ራሳችን እንኳን አንብበን ስለኔ ምን እንደተባለ፣ ምን እንደተጻፈ፣ ምን እንደተሰነደ አንብቤ መረዳት እንኳን እንዳልችል ታውሬ እንድቀመጥ ተደርጌያለሁ።
የሌላ የባዕድ ሀገራት ተመራማሪዎች አጥኚዎች ከሴሜቲክ ቋንቋዎች የሚመደበው የግዕዝ ቋንቋ ሊጠፉ ከተቃረቡት 3 ቋንቋዎች አንዱ እንደሆነ ሲነግሩን የኛዎቹ ምሁራን ግን ዛሬ ግዕዝን ማስተማር አለብን ብለው ሲነሱ አይ የለም ይቅርባችሁ ሞቷል እኮ ግዕዝ ይሉናል። ግዕዝ ሞቷል አሉ። ሳይንሳዊ ምክንያቱም ቢሆን ትክክል አይደለም። ለመሆኑ ቋንቋ ለተግባቦት ብቻ ነው እንዴ የምንጠቀመው? የተግባቦት ያልሆኑ ቋንቋዎችስ ዓለም ላይ የሉም? ለተግባቦት ማንጠቀማቸው በተለይም ለሳይንሳዊ ጥናትና ምርምር የምንጠቀማቸው ቋንቋዎች ከተግባቦት ከምንነገራቸው ቋንቋዎች ቢያንስ እኩል ናቸው፣ ቢበዛ ደግሞ ይበልጣሉ ብለው ምሁራኖች መጽሐፋቸውንስ አላዩትም? ግዕዝም አልሞተም። በ19ኛው ክፍለ ዘመን አጼ ቴዎድሮስ ግዕዝ በሁሉም ሰው አለመነገሩን ባዩ ጊዜ አማርኛ የፍርዱም የሕጉም ቋንቋ ይሁን ብለው ለመጀመሪያ ጊዜ የሥራ ቋንቋ አደረጉት። እስከዛን ዘመን ድረስ ግን የግዕዝ ቋንቋ የኢትዮጵያውያኖች የሥራም የጸሎትም የሕግም የፍርድም የታሪክም ቋንቋቸው ሆኖ አገልግሎ ነበር። ግዕዝ የኢትዮጵያውያኖች ያለፈ ማንነታችን መገለጫ፣ ያለፈ ማንነታችን ማሳያ፣ ማንነታችንም ጭምር ነው። በነገራችን ላይ በ007 ቲቶ ወይም በአማርኛው ጥጦስ የተባለው የሮማ ንጉሥ ኢየሩሳሌምን ባቃጠላት ጊዜ እስራኤላውያኖች በሙሉ በዓለም ላይ ተበትነው ነበር። በኋላ በ1948 ወደ ሀገራቸው ተመልሰው እስራኤልን ዳግም ሲመሰርቷት ቋንቋቸው ዕብራይስጥኛው ጠፍቷቸው ነበር፣ ሞቶም ነበር። ከመቃብር ያወጡት የትናንት ማንነታቸውን በሚያስታውሱ ቋንቋውን ባተረፉላቸው ጥቂቶች ተመርተው ዳግም ተምረው የእስራኤል ታሪክም በዕብራይስጥ ነው የተጻፈው። የእስራኤል የሥራ ቋንቋም ዕብራይስጥ ነው። ከሞተበት መቃብር ውስጥ አፈሩን አራግፎ አውጥተው ታሪክና ማንነታቸውን አስቀጥለውበታል፣ ተከብረውበታል። ታሪክ ስታቅ፣ ሀገርህን ስታቅ፣ ማንነትህን ስትረዳ እንዲህ ነው የምታረገው። እኛ ማረግ ቢያጥተን፣ እኛ ማረግ ቢሳነን ይሄ የተረዱትን አካላት መዝለፍ፣ ቋንቋውን ማናናቅ፣ ሞተዋል ብሎ በስላቅ መናገር ምን አመጣው? አይለም። ግዕዝም አልሞተም። እንኳን ግዕዝ እዚህ ሻሸመኔ ዝዋይ ላይ የሚገኘው ዛይ የሚባለው ቋንቋ 150 አባወራዎች ብቻ የሚናገሩት፣ በእያንዳንዱ ቤተሰብ ውስጥ 3 እንኳን ሰተን 500 ተናጋሪዎች አሉት ብንል በመሞት ላይ ያለ እንጂ የሞተ ቋንቋ ተብሎ አልተመዘገበም። ግዕዝን ግን በድፍረት ሞተዋል አሉ። ቋንቋ የማን ነው? የተናጋሪው ነው። ግዕዝ ዛሬ ኢትዮጵያ ሞቶ ወይ ጠፍቶ ነገ ጀርመን ሀገር ቢነገር ጀርመናዊዎች ግዕዝን የኛ ነው የሚሉት። ታዲያ ይሄ በስሁትና በውሸት ለአውሮፓውያኖች አሳልፎ ለመስጠት የሚደረግ ጥረት ነው ወይስ ኢትዮጵያዊውን ግዕዝ ወደ አውሮፓ ለማሰደድ 9 ዓመት ሙሉ ምን ሊማሩ ነው ብለው ጠይቀዋል ዶክተሩ። 9 ዓመት ሙሉ እንደ እንግሊዘኛ ግራመር እንደተማር ነው፣ እንደ አማርኛ እንደተማር ነው፣ ናውን ፕሮናውን ስም ምናምን ተውላጠ ግስ እየተባለን እንደተማር ነው እንማራለና እየጠጠረ እያደገ ይሄዳላ በአመታት ውስጥ። ለመሆኑ አዋቂ ሆኖ ከመማር ልጁ ነው መማርስ ስለ ቋንቋ መረዳትና በቶሎ ለማወቅ አንዱ አስተዋጽኦ እንደሚሰጥ ጠፍቶት ነው ካደጉ በኋላ የጀመሩት ያሉት? ወይስ ምን ገጥሞት ነው? ሰዎች በ3 ነገሮች ይቀየራሉ፣ በገንዘብ፣ በግዳጅ፣ በመታለል። which one is it? አዲስ አበባ ዩኒቨርሲቲ የቋንቋና ስነ ጽሁፍ መምህሩ ዶክተር በድሉ አግድራ ግዕዝ የሞተ ቋንቋ ነው ማለታቸውን ተከትሎ
በርካቶች ተቃውሟቸውን እየገለጹ ይገኛሉ። ከበርካቶቹ መካከል በበጎ ስራዎቹ የምናውቀው የእማማ ዝናሽ ፋውንዴሽን መስራች ዘካሪያስ ኪሮስ በፌስቡክ ገጹ እንዲህ ሲል አስፍሯል። እርስዎ እንዳሉት ግዕዝ የሞተ ቋንቋ ቢሆን እንኳን እንደ አደባባይ ምሁርነቶ የሞትን ማስነሳት ነበረበት። ከምሁር የሚጠበቀው ትንሣኤን ማብሰር እንጂ ሞትን ማወጅ አልነበረም። ያልሞተን ሞተ ብሎ ማወጅ የሰበር ዜና ጋዜጠኞች እንጀራ ብቻ ይመስለኝ ነበር። ለማንኛውም ከፍትህ ጋዜጣና መጽሔት ጀምሮ ጽሑፎትን ሳነብ የኖርኩ ሰው ነኝ። ዛሬ በዚህ መልኩ ሲገለጹ አዘንኩ። ለማንኛውም ግዕዝ ቋንቋ አልሞተም። ቢሞት ኖሮ ሊቃውንቱ ይራቀቁበት ነበር ወይ? ቢሞት ኖሮ እርስዎ የሚያውቋቸውም የሚያደንቋቸውም የውጭ ሀገር ዩኒቨርሲቲዎች ጊዜና በጀት መድበውለት ይማሩት ነበር ወይ? ቢሞት ኖሮ እርሷን ጨምሮ ሌሎች ሰዎች በትምህርት ቤት እንዳይሰጥ ተቃወሙት ነበር ወይ? በዚህ ጉዳይ ላይ የእናንተ አስተያየት ምንድን ነው? የሞተ ቋንቋ ነው ተብሎ እንዲሞት ከመፍቀድ እንዲድን መሰራቱ ላይ ለምን ተቃውሞ በዛበት? ይህ የግዕዝ ቋንቋ ላይ እየተነሱ ላሉ ተቃውሞዎች የተሰጠ ምክንያታዊ እንደ አንድ ኢትዮጵያዊ ዜጋ ሐሳብ አስተያየት ነው። እንደ ጠበቃ የሰጠሁት ሐሳብ ሳይሆን እንደ አንድ ኢትዮጵያዊና በቋንቋና በራሱ ማንነት ላይ ግልጽ የሆነ ምልከታ ያለው ኢትዮጵያዊ ዜጋ የሰጠው ሐሳብ እንደሆነ ግምት ይወሰድልኝ። እንግዲህ እንደምታስታውሱት የተከበሩ ዶክተር በድሉ ዋቅጅራ ለቢቢሲ በሰጡት አንድ ሐሳብ ላይ የግዕዝ ቋንቋ ሞቷል፣ ግዕዝ ቋንቋ ለልጆች ማስተማር ጊዜን ማባከን ነው፣ ቋንቋውን ለጥናት ዓላማ ለሚጠቀሙ ሰዎች ብቻ በፈቃደኝነት ላይ መሰረት በተደረገ ሁኔታ ሊማሩ ይገባል በሚል ያነሷቸውን ሐሳቦች በተመለከተ ምክንያታዊ በሆነ መልኩ መሞገት አግባብነት ስላለው ነው የተገኘሁት ማለት ነው። ከመሰረቱ የግዕዝ ቋንቋ ሁሉን ያቀፈ በመሆኑ በስነ ልሳን፣ በታሪክ፣ በስነሰብ፣ በኪነ ጥበብ፣ በስነ ጽሑፍ፣ በጥናትና ምርምሮች በተለየ መልኩ አገልግሎት ላይ እየዋለ ያለ ጣፋጭ ቋንቋ ነው። ጣፋጭ ለዛውም እያንዳንዱ ምልክቶች የራሱ የሆነ ትርጓሜ ያላቸው፣ እያንዳንዱ ነገር ከሰውነት ጋር የተሰናሰሉ ለጥናትና ምርምር ለማንነት መገለጫዎች ምክንያት የሆነ መሆኑን ማወቅ ይህ ተገቢ ነው ብዬ አስባለሁ። ሌላው ግዕዝ ቋንቋ ለኛ ለኢትዮጵያውያን እንደ ሀገር ለሀገር ኩራት ነው፣ የማንነት መገለጫ ነው። ኢትዮጵያችን ራሷን፣ ዕውቀቷን፣ ትምህርቷን፣ ታሪኳን የጻፈችበት ቋንቋ ግዕዝ ነው። ዛሬ ላይ በተለያየ መልኩ ሀገራችንና ማንነታችን ለማጥፋት የተነሱ ግለሰቦች ወይም ደግሞ ሀገራትም የወሰዱትና የወረሱት እያንዳንዷን ጥበቧ ከግዕዝ ቃል ነው፣ ከግዕዝ መጽሐፍቶቿ ነው፣ ከግዕዝ ድርሳናቶቿ ናቸው ማለት ነው። ይህንን አላወቁም ብሎ መገመት ይህንን ምሁር ዘበት ነው የሚሆንብኝ። ምክንያቱም እነዚህ እሳቸው በጻፏቸው የአማርኛ ድርሳናት እንዲሁም ደግሞ የጥበብ ጽሑፎቻቸውና የግጥም መድብሎቻቸው ላይ አብዛኛው ፊደል የተጠቀሙት የግዕዝ ፊደል ነው። ስለዚህ የግዕዝ ፊደል የጥበብ መገለጫ ነው፣ የምርምር መገለጫ ነው፣ የእውቀት ማዕከል ነው። ይህንን የእውቀት ማዕከል ግን እንደሞተ አድርጎ መግለጽ ምክንያታዊነት ይጎለዋል ማለት ነው። ስለሆነም እንደ ሀገር ቅርሷም ስለሆነ ሊታወቅና ሊመረመር እንደሚገባ የሀገራችንም ሁለንተናዊ መገለጫዋ ብቻም ሳይሆን ሕያው ልሳኗ ግዕዝ ቋንቋ ነው። ስለዚህ ግዕዝ ቋንቋን ሞቷል ለማለት የማስችላቸው ምክንያቶችን ልግለጽ። እሳቸው ያነሱት 25000 ቋንቋ ከ5000 በታች የሆነ ተናጋሪ ካለ ቋንቋው ሞቷል፣ አሊያም ደግሞ የአፍ መፍቻ ቋንቋ ተናጋሪ የሌለ እንደሆነ ቋንቋው ሞቷል ብለዋል። ይህ ቋንቋ እሳቸው በአንድ አካባቢ ስላልተነገረ ብቻ እንደሞተ አደረጉ እንጂ በመላ ሀገራችንና በመላ ዓለም የሚነገር ቋንቋ ነው። ይህ ግዕዝ በአብነት ትምህርት ቤቶች የአፍ መፍቻ ቋንቋ ግዕዝ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ ደግሞ በካቶሊካዊት ቤተክርስቲያን የአምልኮ ስርዓት መከወኛ ቋንቋ ግዕዝ ነው። ምክንያቱም ሰማያዊ ቋንቋ ነው ተብሎም ስለሚታሰብ ማለት ነው። ስለዚህ ቋንቋው አልሞተም። ይህ ብቻም አይደለም፣ ለጥናትና ምርምር በዚያም ባለፈ ደግሞ በዓለም አቀፍ ታላላቅ ዩኒቨርሲቲዎች ጭምር ቋንቋው በስፋት እንዲሰራጭና ለጥናትና ምርምር ምክንያት እንዲሆንም የቀረበ ነው። ስለሆነም ይህ የግዕዝ ጣፋጭ ቋንቋ አልሞተም ማለት ነው። ነገር ግን በዚህ ላይ ግዕዝ ቋንቋ ለልጆች ማስተማር ጊዜን ማባከን ነው የተባለው ማንነትን ማወቅ፣ ራስን መመርመር፣ የቀደመ አስተሳሰብን ዞር ብሎ መመልከት የሚያስችለውን ይህንን የግዕዝ ቋንቋ ጥበብን እንዲያውቁ ትምህርት ውስጥ
የትምህርት አካል እንዲሆን ማድረግ እንዴት ባላ መክንዮ ነው ጊዜ ማባከን የሚሆነው? ክቡር ዶክተር ይህም ብቻ አይደለም። በመጨረሻ ላይ ቋንቋው ለጥናት ዓላማ ሰዎች በፈቃደኝነት ሊማሩ ይገባል እንጂ ከታች ሊጀመር አይገባም ይላል። እንግዲህ ጣሊያንኛ እየተማረን፣ ፈረንሳይኛ እየተማረን፣ አረብኛ እየተማረን በአገር ውስጥ ያሉ ሌሎችንም ቋንቋዎች ከ80 በላይ የሚሆኑ ቋንቋዎችን እየተማረን ምን ነው ግዕዝ ቋንቋ ላይ በትራችሁን ጡንቻችሁን አበዛችሁ አነሳችሁ? ስለሆነም የኔ አቋም እንደ አንድ ኢትዮጵያዊ ዜጋና ለቋንቋ ትልቅ ክብር እንዳለው አካል ሀገረ መንግስቱ ሳይንሳዊ ስርዓተ ትምህርትን በመቅረጽ ከታችኛው እስከ ከፍተኛው ትምህርት ባለው መዋቅር ላይ የግዕዝን ቋንቋ የትምህርቱ አካል ማድረጉ በጎነትን እንዲሁም ደግሞ የቀደመ ማንነትን ማወቅ ማንጸሪያ መሳሪያ ይሆናል እንጂ በምንም አይነት መልኩ አሉታዊነት ይኖረዋል ብዬ አላስብም። እንተ ባንዳዎች፣ ተላላኪዎች፣ የቱርክ የአረብ ገረዶች፣ አጋዚያን ደማቸውን ባፈሰሱበት አጥንታቸውን በከሰከሱበት ሀገር እኮ በስልጤ ዞን እኮ አረበኛ ማስተማር ጀምራችኋል እኮ። ግን አልተቃወምንም ስለማይጎዳን ማለት ነው። ዛሬ ገና ግዕዝ ተጀመረ መንጫጫት፣ ገና ጆሮህን እየተያዝክ ነው የምትማራት እዚች ሀገር እስካለህ ድረስ። ጭራሽ እናንተ ግዕዝ አንማርም፣ ግዕዝ አያስፈልግም፣ ግዕዝ በገዛ ሀገሩ ጭራሽ በገዛ ሀገሩ ግዕዝ ይከልከል፣ በእናት ምድሩ በርስቱ በህዝቡ ይነፈግ ግዕዝ። ግዕዝ ማንነታችን ነው፣ ግዕዝ ታሪካችን ነው፣ ግዕዝ ጥበባችን ነው፣ ግዕዝ የሀገራችን መሰረት፣ ሀገራችን ያስተዋወቅንበት ግዕዝ ነው። በምዕራቡ ዓለም በ23 ዩኒቨርሲቲዎች ግዕዝ ይሰጣል። እዚህ እናት ምድር ላይ እንዴት ይከለከላል? እንዴት ተቃውሞ ይደርስበታል? ብአዴን ጥሩ እየሰራ ነው፣ በርታ፣ ወደ ጥንተ ማንነት እየተመለስክ ነው። አንተ ተላላኪ ጥሩ እየሰራ ነው፣ አሪፍ እያያስክ ነው። ገና ገዳማትና ቤተ መዛግብት፣ ዋሻዎች፣ ጉሬዎች፣ ጉድጓዶች ውስጥ የተቀበሩ መጻሕፍት ወጥተው በግዕዝ ይነበባሉ። ህፃናቱ በተረት ግዕዝን በተረት ይተርከዋል። ህፃናቱ ሁሉ በአማራ ምድር በግዕዝ ይግባባል፣ በግዕዝ ይጠበባል፣ በግዕዝ ይጫወታል። ግዕዝ ቋንቋችን ነው፣ ግዕዝ ማንነታችን ነው።